I had no idea how dangerous. ምን ያህል አደገኛ እንደሆነ አላውቅም ነበር። ልክ እንደዛው ጠፋው። ይህ ሰው ኤቢ ይባላል። እሱም በከተማ ሁሉ የሚፈራ ኃያልና የተከበረ የወንጀለኞች ቡድን መሪ ጋንግስተር ነበር። ነገር ግን ምንም እንኳን ጨካኝ ቢመስልም ኤቢ ለቤተሰቡ ትልቅ ቦታ የሚሰጥ ሰው ነበር። ቆንጆ ሚስትና በጣም የሚወዳት ሴት ልጅ ነበረችው። በየቀኑ ጠዋት ሴት ልጁ ከእንቅልፍ ውስጥ ተቀሰቅሷለች። ባለቤቱ ደግሞ ቁርስና ቡና ታዘጋጅላቸው ነበር። ለሱ እነዚህ ቀላል ጊዜያት ከጨለማ የወንጀል ዓለም የሚያመልጥባቸው አጋጣሚዎች ነበሩ። ያ ጠዋትም እንደቀደሙት ቀናት ነበር። ቤቱ በደስታ የተሞላ ነበር። ይህም ከወንጀል ህይወቱ ፍጹም ተቃራኒ ነበር። ቁርስ እየበሉ ሳለ ልጁ ከእናቷ ጋር ወደ አያቷ ቤት ለመሄድ ፈቃድ ጠየቀች። ኤቢም በአንድ ቅድመ ሁኔታ ተስማማ። በመጀመሪያ የቤት ስራዋን መጨረስ አለባት፣ ከዚያ መሄድ ትችላለች። ልጁም በደስታ ተስማምታ ቁርሷን ቀጠለች። ከጥቂት ጊዜ በኋላ ኤቢ ሰዓቱን አየና የግል አሽከርካሪው በውጭ የጠበቀው መሆኑን ተረዳ። ለሚስቱ በዚያ ቀን ቀደም ብሎ መውጣት እንዳለበት ነግሮ ሳማትና ወጣ። ኤቢ እንደወጣ ሚስቱ በዚያ ጠዋት መውሰድ ያለባት መድኃኒቱን እንደረሳው ተገነዘበች። በቅርብ ጊዜ መድኃኒት መውሰድ እየረሳ ነበር። ኤቢ አእምሮ ህመሙ ነበረበት። እናም ህመሙ እንዳያገረሽበት መድኃኒቱን መውሰድ ነበረበት። በውጭ ቤኒ የተባለው የግል አሽከርካሪው ተዘጋጅቶ ይጠብቀው ነበር። ቤኒ አለቃውን ሲያይ ሲጋራውን አጠፋና ኤቢ የሰጠውን ቡና ተቀበለ። ከዚያም በመኪና ውስጥ ገብተው በከተማው ጎዳና መንዳት ጀመሩ። ሳይታወቃቸው ግን አንድ የፖሊስ መኪና ይከተላቸው ነበር። ብዙም ሳይቆይ ቤኒ አንድ ሰው እየተከታተላቸው መሆኑን ተረዳ። በመስታወት ተመልክቶ ለኤቢ የፖሊስ መኪና የተከተላቸው መሆኑን ነገረው። ኤቢ የፖሊስ መኪና መሆኑን እንዴት እንደሚያውቅ ሲጠይቀው ቤኒ ፕሮፌሽናል አሽከርካሪ መሆን የራሱ ጥቅም እንዳለው ገለጸ። የአንድ ሰው አነዳድ በማየት ብቻ ዓላማውን ማወቅ እንደሚችል ተናገረ። መኪናው የፖሊስ መሆኑን እርግጠኛ ነበር። ኤቢም በአሽከርካሪው በማመን በፖሊስ ክትትል እንዲያመልጥና ችሎታውን እንዲያሳየው አዘዘ። ቤኒም በፍጥነቱን በመጨመር በቀላሉ ከፖሊስ ክትትል አመለጡ። ካመለጠ በኋላ ቤኒ ወዴት እንደሚሄድ ጠየቀ። ኤቢ ፍራንኪ የተባለውን ሰው አግኝተው አንድን ጉዳይ ለመፍታት እንደሚሄዱ ነገረው። ኤቢ እና ፍራንኪ የከተማውን ቦታዎች ተከፋፍለው ሰላም ለማውረድ ተስማምተው እንደነበረ ገለጸ። ፍራንኪ የከተማውን ደቡባዊ ክፍል፣ ኤቢ ደግሞ ምስራቃዊውን ክፍልን ይቆጣጠሩ ነበር። ሆኖም ፍራንኪ በቅርቡ ስምምነቱን በመጣስ በኤቢ ግዛት ውስጥ ጣልቃ መግባት ጀምሮ ነበር። ስለዚህ ኤቢ ሊያስጠነቅቀውና ጉዳዩን ሊያጠናቅቅ ፈለገ። ከዚያም ኤቢ ሪቻርድ የተባለውን የገንዘብ አማካሪና ህገወጥ ገንዘብ የሚያጥብ ሰው ለማግኘት ሞከረ። ኤቢ ብዙ ገንዘብ ሰጥቶት የነበረ ቢሆንም ምንም ለውጥ አልነበረም። ኤቢ ሲደውልለት ሪቻርድ ጥሪውን አልመለሰለትም። ይህን ኤቢን በጣም አስቆጣው። ከጥቂት ጊዜ በኋላ ኤቢ መኪናውን እንዲያቆም ቤኒን አዘዘው። ሲቆሙ ኤቢ ከአንድ ሰው ጋር ተገናኝቶ ኢንቨሎፕ ፖስታ ሰጠው። በሆነ ሰዓት ላይ ወደ አንድ አፓርትመንት ሄዶ ፖስታው እንዲያደርስ አዘዘው። ሰውየውም ትዕዛዙን ተቀብሎ ወዲያውኑ ሄደ። ሌላ ቦታ ደግሞ ኬን የተባለ ግዙፍና ጠንካራ ሰው በቡጢ መለማመጃ ሳኮ ስልጠና ላይ ነበር። ሰዎች እሱን እንደ ጨካኝ አረመኔና ምሕረት የሌለው ሰው ያውቁታል። ህይወቱም ይህንኑ በግልጽ ያሳያል። እሱ በገንዘብ የተያዘ ግድያ ሂትማን ሆኖ ነበር የሚሰራው። ስራው አሰቃቂና ውጤታማ ነበር። ያንን ቀን ከረጅም ስልጠና በኋላ ኬን መጠጥ ለመግዛት ወደ አንድ ሱቅ ጎራ አለ። ነገር ግን ክፍያ ለመፈጸም ሲዞር ሁለት ንቅሳት ያላቸው ወንዶች በጣም እየገላመጡት በሆነ እይታ ትኩር ብለው አዩት። በግልጽ ጠብ እየፈለጉ ነበር። ኬን ንዴቱ መፍላት ቢጀምርም እና ሁለቱን ወዲያውኑ ቢያጠቃቸውም ይህ ሁሉ ግን በጭንቅላቱ ውስጥ ያለ ምናባዊ ሲሙሌሽን ብቻ ነበር። አጠገባቸው ሁለት የፖሊስ መኮንኖች መኖራቸውን ስላስተዋለ ከነሱ ጋር መጋጨት እንደሌለበት በሚገባ ያውቅ ነበር። ስለዚህ ከጠቡ ርቆ ወዲያው ዝም አለ። ብዙም ሳይቆይ ኬን ወደ አፓርታማው ደረሰ። ነገር ግን ወደ ህንጻው ለመግባት ሲሞክር አንድ ሰው መንገዱን በመዝጋት ሊገለው ይሞክራል። እርስ በርሳቸው ተፋጠጡ። ኬን ለጠብ ዝግጁ ነበር። ነገር ግን አንዲት ሴት ሰውየው እንዲርቅ ነገረችው። ኬን አልፎ ሲሄድ አይኖቹ ከሴቷ ጋር ተገናኙ። ነገር ግን እንዳቸውም ምንም አልተናገሩም። ከዚያም ኬን ወደ አፓርታማው ገብቶ በቀጥታ ወደ ገላ መታጠቢያው ቤት አመራ። በሌላ ቦታ ደግሞ ቀደም ብሎ ከኤቢ ኢንቨሎፑን የተቀበለው ሰው የተሰጠውን ተግባር ለመፈጸም ተዘጋጀ። ልክ ኤቢ በነገረው ሰዓት ኬን ወደሚኖርበት አፓርታማ ደረሰ። በሩን አንኳኳና ኢንቨሎፑን በበሩ ስንጥቅ ስር አሾለከው። ገላውን ታጥቦ የጨረሰውን ኬን ፖስታውን አይቶ አንስቶ ከፈተው። በውስጡም ቀደም ብሎ የኤቢን ጥሪ አልመልስም ያለው የሪቻርድ ፎቶ ነበር። አዲስ ተልእኮ እንደተሰጠው ተረዳ። ጊዜ ሳያጠፋ ተልእኮን ለመፈጸም ወዲያውኑ ተዘጋጀ።
በዚያው ሰዓት ሪቻርድ ገና ወደ ቤቱ ተመልሶ ነበር። በዚያ ቅጽበት ካልታወቀ ቁጥር ስልክ ተደወለለት። እሱም የደንበኛው ጥሪ መስሎት ነበር። ስለዚህ ስልኩን ዘግቶ በቀጥታ ገላውን ለመታጠብ ገባ። ሪቻርድ ገላውን የታጠበ ሳለ ስልኩ እንደገና መደወል ጀመረ። በዚህ ጊዜ ሚስቱ ሎሊፖፕ ከተባለ ሰው የመጣ መልእክት አየች። መልእክቱን ካነበበች በኋላ ባሏ ከሌላ ሴት ጋር ግንኙነት እንዳለው ተገነዘበች። ነገር ግን ሪቻርድ ሲመጣ ምንም አልተናገረችም ነበር። ሪቻርድ በዚያ ቀን አስፈላጊ ስብሰባ እንዳለበትና ምናልባትም እስከ ነገ ስለሚቆይ እንዳትጠብቀው ለሚስቱ ነገራት። ነገር ግን እሱ ሳያውቅ ሚስቱ ክህደቱን አውቃ ነበር። እናም ስብሰባው የመሸፈኛ ታሪክ መሆኑን ተረድታለች። ንዴቷን ዋጥ አድርጋ ባሏ እንዲሄድ ፈቀደችለት። ሪቻርድ ሚስቱን ተሰናብቶ ውሽማውን ለማግኘት በመኪናው ውስጥ ሄደ። ነገር ግን ሳያውቀው ሚስቱ በምስጢር ተከትላው ነበር። በመኪና ውስጥ ሆኖ ሪቻርድ ሊያገኛት ካሰባት ሴት ጋር በስልክ ይነጋገር ነበር። ሴቷ ተጨንቃለች። ነፍሰ ጡር ስለሆነች የጥፋተኝነት ስሜት እንደሚሰማትና ግንኙነታቸው ትልቅ ስህተት እንደሆነ ገለጸች። ሪቻርድ ሚስት ይህን ካወቀች ግንኙነታቸው እንደሚያልቅ ረድታለች። ሆኖም ሪቻርድ ብዙ አታስቢ በማለት ሊያረጋጋት ሞከረ። ሚስቱ ምንም ነገር እንደማታውቅ አረጋገጠላት። በሌላ በኩል የባሏን መኪና ገና ከመጀመሪያው ጀምሮ ስትከተል የነበረችው የሪቻርድ ሚስት እንቧ መፍሰስ ጀመረ። እንደተከዳችና ልቧ ሙሉ በሙሉ እንደተሰበረ ተሰማት። መቋቋም ስላቃታት በመጨረሻም የልቧን ለማፍሰስ ለእህቷ ለኬሊ ደወለች። ደግነቱ ጥቂት ጊዜ ከሞከረች በኋላ ኬሊ ስልኩን አነሳች። የሪቻርድ ሚስት በሚንቀጠቀጥ ድምፅ ባሏ እየከዳት እንደሆነ እና በአሁኑ ሰዓት ሌላኛው ሴት ለማግኘት በመንገድ ላይ መሆኑን ገለጠች። እሷም ነፍሰ ጡር መሆኗንና የከዳትን ሰው ከእንግዲህ ታግሳ መኖር እንደማትችል ተናገረች። ኬሊ ይህንን ስትሰማ እህቷን ለማረጋጋት ሞከረች እና ወደ ድምዳሜ እንዳትቸኩል ነገረቻት። ከጥቂት ጊዜ በኋላ ወደ ሪቻርድ መኪና ስንመለስ በመጨረሻው ከውሽማው ጋር ተነጋገረ። ያቺ ውሽማ ሌላ ማንም ሳትሆን የገዛ የሚስቱ እህት ኬሊ ራሷ መሆኗ ታወቀ። ኬሊ እህቷ ስለ ግንኙነታቸው ስላወቀች ሁሉም ነገር እንዳበቃና ከእንግዲህ መገናኘት እንደሌለባቸው ነገረችው። ይህን ሁሉ ካለች በኋላ ኬሊ ስልኩን ዘጋችው። ከጥሪው በኋላ ሪቻርድ በግልጽ ተቆጥቶ ነበር። ስልኩን ወርውሮ መኪናው ወደ አንድ መኪና ማቆሚያ ፓርኪንግ ሎት አዞረ። አእምሮ በሀሳብ ተሞልቶ ነበር እና ሚስቱ የተከተለችው ሊሆን እንደሚችል ጠረጠረ። ሪቻርድ ከመኪናው ሲወርድ ኬን በቀጥታ ፊቱ ቆሞ አየው። ኬንም ሽጉጡን አውጥቶ ወደ ሪቻርድ ራስ ላይ በመደቀን ቀረበው። በዚያ ቅጽበት ሪቻርድ በመጨረሻው መሆኑ ወዲያውኑ ተረዳ። ሆኖም ኬን ቃታውን ሲስብ ሪቻርድ እጁን በመምታት ጥይቱን ማምለጥ ቻለ። በሚያሳዝን ሁኔታ ጥይቱ ተፈናጥሮ ገና የደረሰችውን የሚስቱን ራስ መታት። ወዲያውኑም ሕይወቷ አለፈ። ይህን ያየው ኬን ንጹህ ሰው የመግደል ፍላጎት ስላልነበረው ተጨነቀ። በድንጋጤ ውስጥ ሆኖ ሪቻርድ ደብድቦ ከገደለው በኋላ በሞተር ብስክሌት አካባቢውን ለቆ ሄደ። ብዙም ሳይቆይ ኬን የህዝብ ስልክ ጋር ቆሞ የፈጸመውን አስከፊ ስህተት ለኤቢ ለመናገር ወዲያውኑ ደወለ። ሆኖም ስልኩ ያነሳችው የኤቢ ሚስት ነበረች። ባለቤቷ ቤት አለመኖሩን ነገረችው። ኬን ግራ ተጋብቶ ምን ማድረግ እንዳለበት አላወቀም ነበር። በሌላ በኩል ኤቢ ከአሽከርካሪው ቤኒ ጋር ወደ አንድ የምሽት ክበብ ደርሶ ነበር። ይህ ፍራንኪን ለማግኘት ቀጥሮ የነበረበት ቦታ ነበር። ፍራንኪ ከወንድሙ ቶኒ ጋር እስኪመጣ ድረስ ለጥቂት ጊዜ ጠበቁ። ኤቢ ለመጨበጥ እጁን ዘረጋ። ፍራንኪ ግን እጁን ለመቀበል ፈቃደኛ አልሆነም። ይልቁንም ኤቢን በማቀፍ ወዳጅ በመምሰል ሰላምታ ሰጠው። ድንገት ቶኒ ኤቢን በማሾፍ ትዕግስቱን ለመፈተን ሞከረ። ነገር ግን ኤቢ ሁኔታውን ተቆጣጥሮ ዝምታውን ጠበቀ። ኤቢ ከዚያም ወደ ፍራንኪ ተመልክቶ በቀጥታ ወደ ጉዳዩ ገባ። ፍራንኪ በግዛቱ ውስጥ እንዴት ችግር እንደፈጠረና ስምምነታቸው እንደጣሰ ጠቀሰ። ሆኖም ተቀናቃኙ የወንጀለኞች ቡድን መሪ ፊት ቢቆምም ፍራንኪ ምንም አይነት ክብር አላሳየውም። ምላሹም ምንም ሳይናገር ዝም ብሎ ፈገግ አለ። ይልቁንም የቼዝ ሰሌዳ አምጥቶ ጉዳያቸውን በቼዝ ጨዋታ እንዲጨርሱ ሐሳብ አቀረበ። ኤቢ ተገርሞ ለምን ቼዝ መጫወት እንደፈለገ ጠየቀው። ፍራንኪም ግዛታቸው ለውርርድ እንደሚገልጥና በመቀጠልም ኤቢ ከንግድ ስራቸው በሙሉ መጥፋት እንዳለበት ጨመረ። ኤቢ ይሄንን ሲሰማ እንዲህ ላለ ትንሽ ውርርድ እንደማይጫወት መለሰ። ቼዝ የሚጫወት ከሆነ ትልቅ ውርርድ እንደሚፈልግ ተናገረ። ፍራንኪም ትኩር ብሎ አየውና ከግዛታቸው ውጪ ምን ትልቅ ነገር ሊኖር እንደሚችል ጠየቀው። ኤቢም እሱ ካሸነፈ ፍራንኪን እንደሚገድለው፣ ፍራንኪ ካሸነፈ ደግሞ ኤቢን እንደሚገድለው፣ ይህም ማለት ህይወታቸው ውርርድ እንደሚሆን መለሰ። ከዚያም ጨዋታውን ወዲያው እንዲጀምሩ ፍራንኪን ወተወተው። ፍራንኪ ይህን ፈተና ሲሰማ በግልጽ ተቆጣ። በቼስ ጨዋታ ህይወቱን ለውርርድ በማቅረቡ ኤቢን እብድ ነህ ብሎ ወነጀለው። ለቼስ ጨዋታ ሲል ህይወቱን እንደማያሲዝ በመግለጽ ፈጽሞ አልተቀበለም። ከዚያም ዞሮ ወንድሙ ጋር ሊወጣ ሲል የኤቢ ሰዎች በፍጥነት
አገዷቸውና በግዳጅ ወደ መቀመጫው መለሷቸው። ፍራንኪ ይበልጥ ተቆጣና ድንገት እንዲያለ ነገር ቢፈጠር ብሎ አስቀድሞ መዘጋጀቱን ተናገረ። ኤቢ እሱን ለመጉዳት አንድ ነገር ሊያደርግ እንደሚችል ገምቶ ነበር። ስለዚህ ከስብሰባው በፊት ሰዎቹን ወደ ቤት ልኳቸው ነበር። ኤቢ ቤትም እንዳሉ ነገረው። በእሱ ላይ ማንኛውም ነገር ቢደርስ ሰዎቹ የኤቢን ቤት መላው ቤተሰቡን በጥይት እንደሚገሉ ዛተ። ሆኖም ኤቢ ቅንጣት ታህል ፍርሃት አላሳየም። ፍራንኪ ቤተሰቡን ፈጽሞ ሊጎዳ እንደማይችል ያምን ነበር። እንደዛ ሲፈታተነው ፍራንኪ በእርግጥም እችላለሁ ብሎ በልበ ሙሉነት መለሰ። ይህን ሲሰማ ኤቢ ለሰዎቹ እንዲደውል አዘዘው። ፍራንኪም ዝም ብሎ የሚያስፈራራን እንዳልነበር ለማረጋገጥ ደወለ። ስልኩ ሲነሳ የፍራንኪ ሰዎች መለሱ። ፍራንኪም ፈገግ ብሎ ኤቢ የባለቤቱን የፍርሃት ጩኸት እንዲሰማ ወደ ቤቱ እንዲገቡ አዘዛቸው። ረዳቶቹ በዝምታ ወደ ቤቱ ገቡ። ነገር ግን ቤቱን በሙሉ ቢፈልጉም ማንንም አላገኙ። በመጨረሻም በአንዱ ክፍል መካከል አንድ ትልቅ ሳጥን አዩና ለፍራንኪ ነገሩት። ነገር ግን ሳጥኑ እንደተከፈተ ወዲያውኑ ታላቅ ፍንዳታ ተከስቶ የፍራንኪ ሰዎች በሙሉ እዚያው ገደላቸው። ኤቢ እንዲህ ያለ ነገር እንደሚከሰት አስቀድሞ ገምቶ ስለነበር ይህን ወጥመድ ከጠዋት ጀምሮ አዘጋጅቶት ነበር። አሁን የፍራንኪ ሰዎች በሙሉ ስለሞቱ ፍራንኪ ትዕዛዙን ከመቀበል ውጪ አማራጭ አልነበረውም። ኤቢም ፍራንኪ በህይወት ለመቆየት ያለው ብቸኛ እድል የቼዝ ጨዋታውን ተጫውቶ ማሸነፍ መሆኑን ገለጸ። ምንም እንኳን የጨዋታው ውጤት ምንም ይሁን ምን በመጨረሻ መሞቱ የማይቀር ቢሆንም በመጨረሻም ጨዋታው ተጀመረ። ፍራንኪ ሌላ አማራጭ ስለሌለው በግዴታ ተቀላቀለ። ጨዋታው በቀስታ ቀጠለ። ኤቢ መጀመሪያ ላይ ልበ ሙሉ ቢሆንም አንዳንድ ስህተቶችን በመስራቱ ለሽንፈት ተጋለጠ። ጠዋት መድኃኒቱን ባለመውሰዱ ምክንያት የአእምሮ ሁኔታው መታወክ ጀመረ። እንግዳ ባህሪዎች ማሳየትና አእምሮን መቆጣጠር ተሳነው። በሌላ በኩል ፍራንኪ ህይወቱ በጨዋታው ላይ የተመሰረተ መሆኑን ስላወቀ በጣም በጥንቃቄ ይጫወት ነበር። ጨዋታው እየገፋ ሲሄድ ኤቢ ይበልጥ እየተረበሸና ትክክለኛ ውሳኔዎችን ማድረግ የማይችል እየሆነ መጣ። አንድ ባንድ ስህተቶችን ሰርቶ በመጨረሻም በጨዋታው ተሸነፈ። ያሸነፈው ፍራንኪ ኤቢን ማሸነፉ ማመን አቃተው። ኤቢን ስለ ሽንፈቱ እያሳየው በከፍተኛ ድምፅ ይስቅበት ጀመር። ሆኖም ይህ ድርጊት ያልተጠበቀ ነገር ቀሰቀሰ። ኤቢ ድንገት ሽጉጡን አውጥቶ ቶኒን ጭንቅላቱ ላይ ያለምንም ማመንታት ተኮሰበት። ከዚያም በፍራንኪና በዙሪያው ባሉ ሰዎች ላይ መጮህና መሳደብ ጀመረ። ሁሉም ሰው መደናገጥ ጀመረ። የሚያዩት ሰው ቀድሞ የሚያውቁት ኤቢ ሳይሆን ሌላ ፍጹም የተለየ ሰው እንደሆነ ተሰማቸው። በሌላ በኩል ኤቢ አእምሮ ሙሉ በሙሉ ስቶ ነበር። እየጮኸ ቀኝ እጁ የሆነው ሰው ስንት ሰው እንደገደለ ጠየቀው። ሰውየውም ቁጥር የማላውቀው ያህል ብዙ ሰው ገድያለሁ ብሎ መለሰለት። ኤቢም መልሱን እንደሰማ ወዲያውኑ አንገቱ ላይ ተኮሰበት። ያ የተተኮሰው ጥይት ትልቅ ትርምስ ፈጠረ። ነገር ግን ኤቢ በፍጥነት በመንቀሳቀስ ሁሉንም ሰው አንድ ባንድ ያለ ፍርሃት መግደል ጀመረ። አሽከርካሪው ቤኒ ቆሞ ሁኔታውን ሁሉ ይታዘብ ነበር። ኤቢ ማዕበሉንና ቁጥጥር ውጭ መሆኑን ተረዳ። ግጭቱ እየተካሄደ እያለ ኬን ድንገት መጥቶ ከፍተኛ ትርምስ ፈጠረ። እሱ ከኤቢ ይልቅ ይበልጥ ጨካኝ ነበር። ቤኒ በድንጋጤ ቆሞ ሁሉንም ነገር ይመለከት ነበር። ኬን ሽጉጡን በፍራንኪ አፍ ውስጥ በመወሸቅ ይቅርታ እንዲጠይቅ አስገድደው። ሆኖም ፍራንኪ ሽጉጡ አፍ ውስጥ ስለነበር አንዲት ቃል እንኳን መናገር አልቻለም። ከዚያም ኬን ቃታውን ስቦ ፍራንኪን ተኮሰ። በመጨረሻም እዚያ የተረፉት ሁለት ሰዎች ብቻ ነበሩ። እነሱም ኬን እና ቤኒ ናቸው። ፍራንኪን ከገደለ በኋላ ኬን ወደ ቤኒ ቀርቦ ሽጉጡን እንዲቀበለው አዘዘው። ነገር ግን ቤኒ ፍቃደኛ ባለመሆኑ ኬን ተቆጣ። ቤኒ ተደባደበና ሽጉጡን በግዴታ በእጁ ላይ እንዲይዝ አደረገ። ከዚያም ሽጉጡን ወደ ኬን ደቅኖ ቆመ። ኬን እስከ 3 እንደሚቆጥርና ከዚያም ቤኒ ሊተኮስበት እንደሚገባ፣ ቤኒ ካልተኮሰ ግን እሱ ኬን እንደሚተኮስበት ነገረው። ኤቢ ሽጉጡን ወደ ቤኒ ደቀነበት። በዚህ ጊዜ ቤኒ እሱ ቀድሞ ካልተኮሰ ኤቢ በእርግጠኝነት እንደሚገለው ተረዳ። ስለዚህ ኤቢ እስከ 3 መቁጠር ሲጀምር ቤኒ ቃታውን ሳበው። ጥይቱን በቀጥታ የኤቢን ጭንቅላት መቶ መሬት ላይ ዘረረው። ይህም እብደቱን ለአንዴና ለመጨረሻ ጊዜ አበቃው። እናመሰግናለን።